በህይወት ላይ ትልቁ ስተት በሁሉም ዘንድ ትክክለኛ ሆኖ ለመታየት የምናደርገው አጉል ሙከራ። ሁሉም ሊወዳ አይችልም፣ ሁሉንም ማስደሰት አይችልም። ሰው የተለያየ ራዕይ አለ። ስለዚህ በየሄድንበት እንደ ውሃ ቅርጻችን መለወጥ የለብንም። የወንድምህ ጉዳት ያንተ ጉዳት ነው፣ የእህትሽ ውድቀት ያንቺ ውድቀት። አንድ አካል ለመጠፋፋት ማሰብ የለብንም። አብረን ነው የምንወድቀው። ስራ ለመስራትን በጣም ራቁት። ከማንም ስር ጥገኛት ሰርተን ራሳችን ለማብቃት ከዛም አልፈን ሌላውን ለመርዳት የራስን የላይፍ የሥራ ሲስተም ፈጥረ ራስክን የምትችል ራስክን የምታስከብር ስራ ክብር፣ ራስን መቻል ኩራት። ህይወትን ስንኖር ብንከተላቸው ስኬትን የሚሰጡን የህይወትን ጥፍጥና በደንብ እንድናጣጥም ያደርጉልናል። አንድ 5-6 ምክሮችን አጋራችኋለሁ። አስአሉላህ ተውፊቅ ወልኢኽላስ ወሰዳድ ወሰዋብ። አንደኛው ያለ ዓላማ አትኑር። አንድ አባት ተጠየቁ፣ በህይወቱስ ትልቁ ሸክም ምንድነው ተባሉ። አባት ሲመልሱ ምን አሉ? ምንም ነገር አለመሸከም አለ። ኃላፊነት ሳትሸከም ሚና ሳይኖር ህይወትን መግፋት ትልቁ ሸክም። ህይወት ውስጥ ግብ ይኖራል። አሳክተነው የምናልፍ አንድ ነገር ይኖራል። ታሪክ ስናገላብጥ የምንታወስ አንድ ሰው ነው። ወኩን ረጁላን ኢናታው ባዕደሁ የቁሉነ መራ ወሃذا الأثر። ሰውን ሰዎች ካንተ በኋላ ሲመጣ መረ ይሄው በዚህ አልፏል የሚሉት ሰው وهذا الأثر ፋናው ይሄ አይደል እንዴ? አቋቁሞት የሄደው ኢንስቲትዩሽን ገንብቶት የሄደው መስጂድ ያስመረቀው መርከዝ ፋና ምድር ላይ ይታይ። ዝም ብለህ እንዳታልፍ። ትናንት አብደላህ ወንድሜ ሲናገር ነጃሽን ከመሰረቱት ሰዎች ውስጥ ረሂመሁላህ ያለው አንድ ግለሰብ አለ። ሰው ያልፋል ማለት አሻራ ሊኖረን ይገባል መሬት ነው። ቅድም ስለ ሱሃይብ ብን ሩሚ ዶክተር መሐመድ ነግሮናል። ግማሹን ታሪክ ነው የነገረ። ቁርአኑ ግን ተያይዞ የመጣ ሙሉ ታሪክ አለ። አላህ ሱረቱል በቀራ ላይ አያይዞ የጠቀሰው 2 ታሪኮች አሉ። ታሪኮቹን ልንገራችሁ፣ ለራሳችሁ የትኛው ቦታ እንደምትመደቡ ምረጡ። አንደኛው ግለሰብ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ወደ መዲና ገባ። ረሱል የታሉ አለ። መስጂድ ነው። ወደ ረሱል ሰለላሁ ዐለይሂ ወሰለም መጣ። መስጂድ እንደገባም ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰላዋት ያወረደ ኢንሻአላህ። እንደገባም የአላህ መልእክተኛ እኔ በአላህ አምናለሁ በእርሶም አምኛለሁ፣ ውስጤ ውስጥ ያለን ኢማን አላህ ያቅብኛል ብሎ ተናገረ። ከዛም ከመስጂዱ ወጥቶ እንደሄደ መዲና ዙሪያ የሚገኙ እርሻዎችን አቃጠላቸው፣ እንስሶችን ገደላቸው። በጣም የሚኮንን ስራን ሰራ። አላህ ክስተቱን ያየው ነበርና ይህ መጥፎ ሞዴል የህይወት ግቡ የተዛባበትን ግለሰብ እንደ ሳምፕል አላህ ቁርአን ላይ ጠቀሰለት። ወሚነ ናስ አለ፣ ከሰዎች ውስጥ አለ መን يعجبك قوله في الحياة الدنيا በዱንያ ህይወቱ ላይ ንግግሩ የሚገርም የማይተገብረውን የሚያወራ ويشهد الله على ما في قلبه ደግሞ የድፍረቱ ውስጤ ኢማን አለ እያለ አላህን ያስመሰክራል። እኔ ልንገር መሐመድ وهو ألد الخصام ድንበር ያለፈ ተከራካሪ። وإذا تولى ካንተም ዞር ብሎ ሲሄድ ያረጋውን ልንገር سعى في الأرض መሬት ላይ ሮጠ ليفسد فيها መሬት ሊበክል ويهلك الحرث والنسل ዘርንና አዝርዕትን ሊያጠፋ የተንቀሳቀሰ ሰው ነው። ይህ ሰው በመጥፎ ሞዴል አላህ ጠቀሰው ቁርአን ላይ። ከዛው ስራ ያይዞ አላህ አንድ ታሪክ አስከተለ። ግለሰቡ ቁረይሽ ውስጥ ቢኖር ሱሃይብ ብን ሩም የሚባል ወጣት በነቢዩ ሰለላሁ ዐለይሂ ወሰለም አምኗል፣ ወዷቸዋል። ወደ እርሳቸው ለመሰደድ ጓጉቷል። ቁረይሾች ግን ሊለቁት ፈቃደኛ አይደሉም።
አንድን አሳቻ ጊዜ መረጠና ወደ መዲና ስደት ሾልኮ ወጣ። ሲወጣ ግን ቁረይሾች ደረሱበት። ሄደን መያዝ አለብን ብለው ተሰልፈው ጦር አዘመቱበት ፈረሰኞችን። መንገድ ላይ እየሄደ እያለ ተከበበ። ሱሃይብ አሉት፣ ጅእተና ስዕሉከን ዳሃ ሆነ መጠህልን መካ ውስጥ ሀብትን አጠራቅመ ወደ መሐመድ ትሄዳለህ እንዴ? ይህም አይታሰብም ማለት። ዱንያን እንደፈለጉ ተረዳ። እናንተ የቁረይሽ ሰዎች ሆይ ቀስተኛ መሆኔን ታቁኛላችሁ። ጀርባዬ ያሉ የቀስት ጦሮች እስኪያልቁ ድረስ እርስ አንድ ባንድ ገላችኋለሁ። መንገዴን ልቀቁ አላቸው። በጭራሽ አለ። ገንዘብ ንብረት ይዘህ ልትኮበልል? ይሄም አይታሰብም። መጨረሻ ላይ ፍላጎታቸውን ስላወቀ በሉ እንግዳ ንብረቴ እዚህ ቦታ አለ፣ እሱም ብሰጣችሁ ታሳልፉኛላችሁ? ካንተማ ምን ሐጃ አለን አለ። ቦታውን ነገራቸው። ቤቱን ንብረቱን ጥሎ ሱሃይብ ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አቀና። ረሱል ጋር ከመድረሱ በፊት አላህ ለረሱል መልእክት አውርዶ ነበር። የሰራውን ጀብድ ታላቅነቱን እሱን አስመልክቶ እስከ የውመል ቂያማ የሚነበብ ቁርአንን አላህ አወረደ። ወሚነ ናስ አላላ ከላይም ወሚነ ናስ ነው ያለው። ከሰዎች ውስጥ አለ ይላል። ታችም ወረደና ወሚነ ናስ አንተ መሐመድ ከሰዎች ውስጥ አለ መን የሽሪ ነፍሰሁ ኢብቲጋአ መርዳቲላህ የአላህን ውዴታ ለማግኘት ነፍሱን የሚሸጥ። አንቀጹን አላህ ሲጨርሰው ምናል? ወላሁ ረኡፉን ብልዒባድ። አንቀጽ አቆጫጩ ጥልቅ ነው በተፍሲር ትንታኔ። አላህም ለባሮች እጅግ ርኅሩህ ነው በላቸው ይላል። ሁለት ሰዎችን አላህ እያይዞ ቁርአን ላይ ጠቀሰ። ቁርአኑ ስትከፍቱት ሱረቱል በቀራ ላይ ወሚነ ናስ መን የዕጁቡከ ቀውሉሁ ፊል ሐያቲ ዱንያ ይልና ወረድ ብሎ ወሚነ ናስ መን የሽሪ ነፍሰሁ ኢብቲጋአ መርዳቲላህ። ግብ ይፈልጋል ሕይወት። በሕይወት ጉዟችን ላይ የመጀመሪያው ትምህርቴ ግብ ዓላማ ይኖራል። አናሳንሰው ዓላማ አቅማችንን የመጠነ ችሎታችንን ያማከለ የሆነ ግብ ይኖራል። ለኢስላም የማይሆን ነገር የለም። እብኑ ከሲር አንድን ታሪክ ይጠቅሳሉ። ታሪኩ ይገርመኛል። አንዴ በኸሊፋዎች ዘመን የዛሬ 800 ዓመት አካባቢ መሆኑ ነው። አንድ የአገሪቱ አስተዳዳሪ አንዲት ሴትን መንገድ ላይ በርሱ ዘበኞች አሳፍሶ ሲያስገባት አንድ ግለሰብ ያለ ከመስጂድ ሰወጣ አየሁት ይላል። ይችን ሴት በግዴታ ወስዶ ከተታት። መጥፎ ነገር ሊሰራባት እንደሆነ አውቄያለሁ። ወደ ቤቱ ተጠጋውና እባክህን ይችን ልጅ ልቀቃት ስለው ሊለቅ ፈቃደኛ አይደለም። እንዴት ይችን ልጅ ጥያት እሄዳለሁ? ሴት ልጅ ነች፣ አቅም የላት፣ ሊያበላሿት ነው። ይሄን አይቼ ባልፍ አላህ ይቆጣኛል። መልቀቅ አለብህ ብዬ ተታገልኳቸው። መጨረሻ እኔንም ስበው ከተቱና ጨርቅ አርገው አወጡኝ ይላል። በጣም መቱ፣ ቆሳሰል። ከዛም ለራሴ ምክንያት ሰጠው። እንግዲህ የቻልኩትን ታግያለሁ፣ አልሆነልኝም፣ አደማምተውኛል፣ ወደ ቤቴ እሄዳለሁ። እርምጃ እንደጀመርኩ ልጅቷ አሳዘነች። ስለዚህ ምን ላረግ እችላለሁ? ከመስጂዱ ጣራ ላይ ወጣውና ሌሊት እኮ ነው አዛን አደረግኩ ይላል። የሰላት ሰዓት አደረግ። አዛን ሳደርግ ማህበረሰብ ወጣ። እንቅልፋችን አበላሸብን ብለው ተቆጡ፣ መጮህ ጀመሩ። ልክ ሲጮው አካባቢው ላይ የሚያልፉ ፖሊሶች መጥተው ያዙኝና እንዴት የሰውን እንቅልፍ እንዲታውካለ ወደ ኸሊፋው ነው ምን ወስደሃል? ውሰዱኝ። ወሰዱኝ። ለምን ያረክ ብለው ጠየቀኝ። ኸሊፋ ሲለኝ ይሄ ዘመድ ታቀዌል የኛ ሀገር አስተዳደር አው እንዲያደርገው የሆነችን ሴት አድኗታል፣ አስለቅቃት ነዋው። ስትጣራ ያች ሴት ታስራለች። ኸሊፋው እንዲለቀቅ እችን ሴት አደረገ። ያን አስተዳዳሪ ከቦታው አነሳው። ከዛም ኸሊፋው ምን አለኝ አለ፣ በል ከዚህ በኋላ አገሪቱ ላይ በደል ስታይ አዛን በላለኝ። ዓመታት ተላለፉ። ከዓመታት በኋላ አንድ ሰው
የአንድን ሰው ንብረት ዘርፎ ታየው። የተከበረ ትልቅ ሀብታም ዘርፎ ታየውና ሄደው ቢጠይቁት ሊሰጥ ፍቃደኛ አይደለም። ሁሉ ሰው ሄደ፣ አልተቻለ። መጨረሻ ላይ ይሄ ሰው ሰማ። ወደዚህ ግለሰብ ሄደና ብሩን ትሰጠዋለህ አትሰጠውም አለ። በጭራሽ አለ። እርግጠኛ ነው? አዎ አለ። እንግዳ አዛን እላለሁ አለ። ግለሰቡ ንብረቱን አወጣና ለሰውየው መለሰለት። የህይወት ግቡ ምንድነው? እዚህ ሰው አዛን እያለ በደልን ማስወገድ። አናሳንሰው ህይወትን ግን ትልቅም ነገር ማለት አይደለም። ብቻ አሻራ ይኖራል፣ ትንሽ ሚና ይኖራል በህይወት መንገዳችን ላይ። ዱ ሞስታ ፕላኔራ ብያለሁ በእናንተ ቋንቋ። ከሁለት ወር በኋላማ በስዊዲሽ ለማስተምራችኋል ኢንሻአላህ። ሁለተኛ በህይወት መንገዳችን የመጀመሪያው ጎል ይኖራል። ሁለተኛ መልካም ስነ ምግባር የልብ መክፈቻ ቁልፍ መሆኑን እንረዳለን። እህቶች፣ ወንድሞች እናንተ የምትኖሩበት ሶሳይቲ ሙስሊም ያልበዛበት ማህበረሰብ፣ ምናልባትም ሙስሊምን በትክክለኛ እስልምናን ማህበረሰብ ውስጥ ትገኛላችሁ። ያ ግለሰብ የሚያውቀው እናንተን እንጂ እስልምናን አይደለም። እስልምና ትዝ ሲለው በስራ አብሮት የሚሰራው መሐመድ ወይም ፋጢማን ነው ያ ግለሰብ የሚያስታውስ። ፋጢማ ጋር ሚስቴክ ካየ ኢስላም ውስጥ ሚስቴክ እንዳለ ያስባል። ስለዚህ እናንተ ቫይስ ጋራንት ኦፍ ኢስላም ናችሁ፣ የኢስላም አምባሳደር ናችሁ። አትጠራጠሩ። ጥሩ ስነ ምግባር ካዩባችሁ ኢስላምን ይወዱታል፣ ያነጻችሁን ዲን ይናፍቁታል። እናንተ ጋር ጋፕ ካዩ ኢስላምን ነው የሚተቹ። ቁርአን የሚያውቁት ይመስላችኋል? አያውቁትም። ከእናንተ መሃል አንድ ሰው አስነስቼ የቡድሃን መጽሐፍ የሚያውቃለ ብል ይመልስልኛል? አለ? ትርጉሙን አይደለም አይቶት የሚያውቃለ መጽሐፉ? አታውቁትም። የምታውቁት ቡድሂስቱን ብቻ ግለሰብ። ግልጽ ነው። የምታውቁት ግለሰቡን ነው። ጥሩ ከሆነ እነዚህ ቡድሃዎች ግን ጥሩ ሰዎች ናቸው ትላለ። በሂደት ምን ትላለ? መጽሐፋቸው ምን ቢሆን ነው ሃይማኖታቸው ትላለ። በሰውየው መማረክህ ወደ ዲኑ የሚያዳርስህ በር። እናንተ ፕሮግራም ተሰጥቷችሁ አርፍዳችሁ ስትሄዱ እነዚህ ሙስሊሞች ፕሮግራም አይጠብቁም ነው የሚል እምነቱን ነው ባንድ የሚያወግዝ። እናንተ ሀገር መጥቶ ስኮላርሺፕ ስለተማረ እዚሁ አውሮፓ ውስጥ አንድ ሱዳናዊ የጻፋት መጣጥፍ ልቤን ነካችኝ። ግለሰቡ ርዕሱ ላይ ምን ይላል? ሌባ ነኝ እንዴ ይላል ርዕሱ። ሌባ ነኝ እንዴ? ምን ገጥሞት? በምኖርበት ትምህርት ቤት ውስጥ ይላል ከትምህርት ቤቱ በሚሰጠን ብር እየወጣን ዕቃ የምንገዛበት አንድ ሱፐር ማርኬት ነበር። እዛ ሱፐር ማርኬት ውስጥ ወጥቼ ዕቃ ገዝቼ እገባለሁ ሁሌ። ከዛ አንዴ ስወጣ ሁሌ የምገዛው አንድ የምግብ አይነት አለ። ሁሌ የምገዛው $20 ነው ያነቃ። ከዛ አንዴ ግን ከጎኑ $25 የሚል ተመሳሳይ ዕቃ አገኘሁ። ከዛ በጣም ገረመኝና ለሱቁ ባለቤት ምን አልኳት? ይሄ እኮ ተመሳሳይ ዕቃ ነው አልኳት። አዎ አለች። ታዲያ ለምን የተለያየ ዋጋ ሰጠሽው? ዋው መሰጠት አለበት አለች። ለምን? ይሄኛው ድሮ የገዛ ነው፣ አሁን ግን ስናስገባ ዋጋ ጨምሯል። ስለዚህ ድሮ የገባው በ20 ነው፣ ያሁኑ ደግሞ በ25 ነው አለች። በእኛ በነጋዴ ቋንቋ አይሄድምና ታዲያ ለምን ዋጋው ስለጨመረ ሁለቱን 25 ማታረጋቸው አልኳት። ሎጂካል ነው አይደል? እሷ ጠጋለችና ወደ ጆሮዬ ሌባ ነህ እንዴ አለች። ግለሰቡ ጽሑፉ ሲጨርስ ሌባ ነኝ እንዴ ይላል ሲጨርስ። የአኽላቅ የሰዎችን ልብ የምንከፍትበት ቁልፍ ነው። እቺ ሰው አሁን ምን አይነት ስብዕና ቢኖራት ነው ትላለህ? 5 ብር መጨመር ትችላለህ። እርግጥም አዲስ የወረደው ምርት 5 ብር ጨምሯል።
አኽላቅ አደራችሁን ስፔሻሊ እናንተ ዘንድ ትህትና ይፈልጋል። ለቀጠሩ ታማኝ መሆን ይፈልጋል። እውነተኝነት ይፈልጋል። አገር ቢያስወጣ ስነ ምግባር ወደ ሰዎች ልብ የምንሄድበት መንገድ አደራችሁ። እኔ እዚህ ዩሮፕ ውስጥ ማየው ፓርቲ ገርመኛል። ሳነብም ስከታተልም ደስ የሚል ኢስላሚክ ማነርስ በዘመናዊ መልኩ ቀርጸው እናያቸዋል። እና እናንተ ደግሞ የሙስሊም አምባሳደር ናችሁ። በስነ ምግባር ጉድለት የምንፈጥረው ሰዎች ላይ የባህሪ መናወጥ ብዙ ሊያስከፍል ይችላል። አንተ አንድ ሰው የሥራ ባልደረባ ነው፣ አበሳጭተህ አስቆጥተው ብትሄድ ያ ሰው ቀኑን ሁሉ ታውኮ ቢሆን አላህ ዘንድ አንተ ወንጀሉን ትጋራለህ። አንድ ጸሐፍት ምን ይላል መሰላችሁ? ድመቷን ማን መታት ይላል። ማን እንደመታት አብራችሁ ይፈልጉ። አንድ ትልቅ መስሪያ ቤት ላይ የሚሰራ የቤት አስተዳዳሪ ለስራ ይገባል። ሲገባ የድርጅቱ ዋና ኃላፊ ተቆጥቶ ነበር። በዛን ቀን ባህሪው ጥሩ አልነበረም። ልክ ስራ እንደገባ ያንን ግለሰብ ወረፈ፣ በጣም ሰደበ፣ አበሳጨው። በጣም ተቆጥቶ አእምሮ እንደጋለ ወደ ቤቱ ነዳ፣ ድራይቭ አረገ። ቤት ሲደርስ በሩ ጋር ማን ጠበቀችው? ሚስቱ ጠበቀችው። ከዛ የተቀበለው ሙቀት አዘነበባት። እህቶች አላህ ያስችላችሁ። ያው ባሎች ሲቆጡ እናንተ ላይ ነው አርም ያሳርፉ። ሚስትን እሱም ሰደባት። ተራ ነገር ነው የምታወራው። ተቆጣት፣ አበሳጫት። እንዴ ምንድን ሆኜ ነው የምትለኝ? ምን አረኩ? መለሰችለት። ያናግራት ፈቃደኛ ጥላት ገባ። ተበሳጨች እሷ። ትንሽ እርምጃ እንደሄደች ከኋላ ልጇ ይጎታታል። ማማ ማማ ምንድነው? ቸኮሌት ግጅልኝ፣ ዞር በልፊቴ በጥፊ። እሷም ከባሏ የተቀበለችውን ማን ላይ ጣለችው? ልጇ ላይ ጣለችው። ልጅ ደግሞ እጁ ላይ ለካ ትንሽ ብስኩት ይዞ ነበር። ከስር ድመት መጣ አንጋጣ ስጠኝ ትለዋለች። ቤቢ ደግሞ ተበሳጭቶ ነበርና በካልቾ ጥጋ ደረሰ። ድመቷን ማን መታት? ማን ነው መታት ድመቷን? ማን? መሐመድ። የመጀመሪያ አበሳጨው የካምፓኒው ማናጀር። ትስማማላችሁ? የስ ማሙሽ አይደለም የመታት። ቤተሰቡ የተቀባበለው መጀመሪያ የተለቀቀበትን ሰዓት። አንተ አንድ ሰው ላይ የምትፈጥረው መናወጥ፣ የስነ ምግባር ጉድለትህ ብዙ ፋሚሊ ሊያዛባ ይችላል። ስነ ምግባር ወደ ሰዎች ልብ የምንሄድበት ምንድነው? መክፈቻ ቁልፍ ነው። በህይወት ጉዟችን ላይ ጥሩ ስነ ምግባር ይኖራል። ሁለተኛው ምክሬ እሱ ነው። ሶስተኛው በህይወት መንገድ ላይ ለሰዎች ቅን አሳቢ፣ ደግነት ለራስ፣ መጥፎነት በራስ ላይ። አላህ ቁርአን ላይ አንድን አዋጅ ይናገራል። ኢና አሕሰንቱም፣ መልካም ብትሰሩ አሕሰንቱም ሊአንፉሲኩም፣ ለራሳችሁ ውጤት ወደ እናንተ ነው የሚመለስ። ወኢን አሳእቱም፣ መጥፎ ብትሰሩ ፈላሃ፣ በነፍሶቻችሁ። ደግነት የህይወት መርሃችን ይሁን። በህይወት ጉዟችን ላይ ኢንሻአላህ ደግነት ለሰዎች መልካምን ለማድረግ እንሰብ። ደግነት ነፃነት አለ። ፈላስፋዎች ሁሉ ዓለም ላይ ያለፉ ፈላስፋዎች ፊሎሶፈርስ በሁሉም ሐሳብ ላይ ተለያይተው ስለ አላህ እንኳን ተለያይተዋል። የነ ኒቼን መጽሐፍ ብታነብ ጋድ ኢዝ ዴድ የሚለውን ሐሳባቸው መፋለስ ታየዋል። በአንድ ሐሳብ ላይ ግን ተስማምተዋል። እርካታ የሚገኘው ከመስጠት እንጂ ከመቀበል አይደለም። ብዙ ብር ስታገኝ ይመስላል እርካታ የምታገኝ፣ ከመስጠት ነው ሃፒነስ ያለ። ደግ በህይወት ጉዟችን ላይ ደግ ሰው፣ ለሰው ቅን እንሰብ። የሥራ ቫካንሲ አየህ ስራ ላይ እንትና እኮ ስራ የለውም፣ ደውለህ ጥራው። እህቴ የሆነ ጥሩ ሰው አየሽ
እገሌ እኮ ለእንትና እንዲህ ሊሆናት ይችላል ጥን ማሰብ ለሰው ለሁለቱም የቁርአን አንቀጾች ሁለት ምሳሌ ልስጣችሁ አሕሰንቱም ሊአንፉሲኩም ደግነት ለራስ ነው ዶክተር ራቲብ ነቡልሲ ያወሩት ታሪክ ነው እርሳቸው ስላወሩት ነው እኔም ታሪኩን ምደግም አንዴ ይላሉ አንድ የመስጂድ ኢማም ኸጢብ አሰጋጅ ናቸው ትልቅ ዓሊም ናቸው በህልማቸው አንድ የሚገርማቸውን ህልም አዩ በህልማቸው ያዩዋቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አላህ ሁላችንን ይወፍቀን ኢንሻአላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደሚሉት መራአኒ ፈቀድ ረአኒ ፈኢነ الشيطان لا يتمثل بي እኔን ያየኝ አይቶኛል ሸይጣን በእኔ መመሰል አይችልምና ይላሉ አላህ እርሳቸውን ከሚያዩት አላህ ያድርጋል በህልም ይህ የመስጂድ ኢማም አዩዋቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድን ኃላፊነት ለግለሰቡ ሰጡት ከመስጂዱ ጥግ የሚኖር እገሌ የሚባል ሰው አለ ሂድና በጠዋት ቤቱ ፈበሽርሁ አነሁ ጃሪ ፊል ጀነት ውስጥ ጎረቤቴ እንደሆነ ንገረው ከባድ ብስራት ነው አይደል ኢማሙ ከእንቅልፍ ነቁ ይህም ብስራት እሳቸው ዓመታት ያሰገዱት አላገኙት ስንት ሰው ያስተማሩ የነብዩ ጓደኝት በጀነት ጓደኛ ማን ይሆን ግለሰቡ ወደ ቤቱ አቀኑ ቤቱን ሲያንኳኩት መስጂድ ላይ በርቀት የሚያውቁት አንድ ግለሰብ በጣም ተገረመ እኔ አንድን ነገር ልነግርህ ነው የመጣሁት ምን ብትሰራ ነው ረሱል ሰለላሁ ዐለይሂ ወሰለም በጀነት ጎረቤታቸው እንደሆንክ እንድነግርህ ላኩኝ ምን የሰራኸው ኸይር ስራ አላሉት ግለሰቡ ምን አለ ምን ኸይር ስራ አለኝ ብላችሁ ነው ምንም የለኝም በጭራሽ አንተና አላህ የምታውቁት ትልቅ ምስጢር አለ በአላህ የሆነብህ ነገረኛ ግለሰቡም ያው ሐያ ያዘው ከጠቀመውት አንዲት ስራ አለችኝ እሷን ላጫውታችሁ ነገረኛ አንዲት እንግዲህ ሲኖር ለጋብቻ ወሰነና አንዲትን ወጣት ለጋብቻ ጫዋት ይላል ሳገባት ንጹህ ሴት ናት ብዬን ነገር ግን ማላቀው ታሪክ ነበራት ልጅቱ ባገባዋት በአራት ወር ውስጥ ልጅቱ አጋጣሚ እርጉዝ ነች ያረገዘችው ከሌላ ነው አላህ ይጠብቃችሁ ኢንሻአላህ ግን ትዳር መስርታለች ምጥ መጣኛለች የት ነው ያረገሽው በጣም ፈራች አለቀሰች ተጸጸተች አፉ በለኛለች ግን ተበሳጨቻለች መጨረሻ ላይ ራሴን ሁለት አማራጭ ላይ ያገኘሁት አንድ እቺ በዝሙት ያረገዘች በጣም ማትረባ ከራሴት ብዬ ለቤተሰቦቿ መልሼ አካባቢው አይን ላፈር እንዲላት ማድረግ አንድ አማራጭ ሁለተኛ ደግሞ ተሳስታ ነች ልጅ ወጣት ነች እዚህ በህይወት የሆነ አጋጣሚ ተሳስታለች ተጸጽታበትም አለች ለተውበት ልገዛት ሁለት አማራጭ ራሴን አገኘሁት ነፍስያዬን ተጫንኩና ወደ ተውበት በመራት ይሻላታል ህይወቷን ከማበላሸው ብዬ ወሰንኩ ግን ልጅ ሊወለድ ነው ካገባት ገና 4 ወሩ ነው እንዴት አርጎ ያምልጥ ከዚህ ውስጥ መጨረሻ ልክ የወለደች ጊዜ ማንም እንዳያቃር እንደተወለደ ልጁን ህፃኑን ይዤው ወደ መስጂድ ሄድኳል ባለቤቱ መውለዱን ሰው ያዘ ልክ ሰው ኢሻ ሶላት እንዳለ ሲገባ ውጪ ላይ በቦታ ጠቅል ያስቀምጨው ሶላት ገባ ልጁ የውጩን ብርድ አልቻለምና እየሰገድን ማልቀስ ጀመረ በጣም ያለቅሳል ገና ለጋ ህፃን ልጅ በጣም ሲያለቅስ ሰው ሶላት እስኪያሰላምት ቸኩሏል እንዳሰላመተ ሩጦ ሲወጣ ህፃን ልጅ ተጠቅልሎ ፎታ ያለቅሳል ማን ነው ጥሎብን የሄደ መራገም ጀመረ ከዛ መሃል ብቅ አልኩና ይሄን ልጅ ወስዶ ሊያሳድገው መሃላችሁ ሚችል ሰው አለ አልኳቸው ልጆቻችንም አልቻነ ደግሞ ገና ሚጠባ ህፃን ልጅ እንውሰድ ምን ነካ አንተ ከዛ ቀበል አደረኩና ማህበረሰቡ እየሰማኝ እኔ ታውቃላችሁ ባለቤቴ አሁን ያገባዋት ልጅ የለኝም የቤተሰብ ጫና ስለሌለብኝ ይሄን ልጅ ወስጄ አሳድገዋለሁ አላቸው ግልጽ ነው ትልቅ ኢማን ይጠይቃል ከባድ
ሕፃኑን ተሸከመና ወደ ቤቱ ይዞት ተመለሰ። የአካባቢው ማህበረሰብ የሚያውቀው ምን ብሎ ነው? ወድቆ የተገኘ ልጅ ያሳደገ ደግ ሰው ብሎ ያውቀዋል። ልጅቱን አስተውብቶ ዳግም አገባት። ይህን ኸይር ስራውን አላህ ተቀብሏልና በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክቱ እንዲደርሰው አደረገ። ኢን አሕሰንቱም ሊአንፉሲኩም፣ ደግነት ወዳጆች ለራስ እርካታ አለው፣ ቀጣዩም ዓለም ሽልማት አለው። መጥፎነት ደግሞ በራስ ላይ። የሰው ልጅ በሰው ላይ መጥፎ አይሰራም አይምሰላችሁ፣ ራስ ላይ ነው የምትሰራ። የአናጺው የመጨረሻ ቤት የምትባል ታሪክ አለች። እሷ አላጫውታችሁ። ግለሰቡ አናጺ ነው፣ በርካታ ቤቶችን ሰርቷል። በተለይ ደግሞ ዓመታት አብሯቸው የሰራቸው አንድ ትልቅ ባለሀብት የሪል ስቴት ባለቤት አለ። ግለሰቡ ብዙ ቤት እንዲሰራላቸው አድርገውታል። እሱ ነው ጣውላዎቹን፣ ወለሎቹን የሚያነጥፈው፣ ፐርኬውን፣ ጣራውን ሁሉንም የሚሰራ እሱ ነው። ኪችኑን ሁሉ የሚሰራ እሱ ነው። በርካታ ቤት ሰራላቸው። ታዲያ አንዴ ስራ በጣም ስለሰለቸው መልቀቂያ ወረቀት ወደ ድርጅቱ አስገባ። ድርጅቱ ውስጥ ወረቀቱን ሲያስገባ የድርጅቱ ባለቤት ወረቀቱን ሲያዩት የሥራ መልቀቂያ ወረቀት ነው። ይህ ሰው ስራ ሊለቅባቸው በጣም ጥሩ ጓደኛቸው ነበር። ዓመታት አግዟቸዋል። ከዛም ምን አሉት? በል ስራውን ልትለቅ ወሰንክ? አዎ። እንግዲህ አንድ ነገር ላስቸግረ። ምን አላቸው? የመጨረሻ አንዲት ቤት ስራልኝ፣ ማስታወሻ ትሆነኛል። ሰውየው ለመስራት ፍቃደኛ አይደለም። መጨረሻ ግን ከነበራቸው ቆይታ አንፃር ይሻላቸው። ቤቱን ለመስራት ወሰነ። ለመስራት ግን ፍላጎት አልነበረው። መጨረሻ ላይ ቤቱን ከመስራቱ በፊት ዕቃዎቹ ቀረቡለት። ይህን ስራ በጥራት ብሰራው አይሸልም፣ ባልሰራውም ስራ እየለቀፍኩ ነው፣ ምን ገደደኝ ብሎ ወሰነ። ከዛም ቤቱን እንደነገሩ የመጨረሻ ቤት ስለሆነ ጠገንገን አድርጎ በማይረባ ዕቃ ጥራት በሌለው አሰራር ቤቱን ሰራው። ይግለሰብ አይደለም ቤት ኪችን መሆን የማይችል ቤት ሰርቶ ለሰውየው ቁልፉን ወሰደላቸው። ሰውየው ደግሞ ቁልፉን እንደተቀበሉ ወዳጄ ወይ ያሉት ዙረው፣ ይህም ቤት ስራልኝ ያልኩ ለኔ አልነበረ፣ ዓመታት ከኔ ጋር ሰርተሃል፣ ለአንተ ማስታወሻ እንዲሆን እፈልጋለሁ። ወኢን አሳእቱም ፈላሃ፣ ይህ ቋሚ ህግ ነው፣ እንዳትጠራጠሩ። ደግነት ለራስ ደግነው። ደግ ከመሆን የሰው ልጅ ምን ይከስባል? በሐሳብ ቅን ደግ ለሰዎች፣ መጥፎ ዙሮ ይጠልፋል፣ አትጠራጠር። አንድ ግለሰብ ባለቤቱ ጋር ልግባባ ይላል በወሬ። አጋጣሚ ተቆጥቶ የሆነ ነገር አደረግኩ ሲል ማይሆን ቦታ ይመታትና ትወድቅበታለች። ስትወድቅበት ትንሽ አያት፣ ትንፋሿ ቀጣል፣ ሞተችበት። ደነገጠ። ምን ያድርግ? ገደልኳት ቢል እዳን ለወሬም አይመችም። ምን ያድርግ? አንድ ጓደኛ አለው፣ ደግ ያልሆነ ጓደኛ። ባለቤቴን እኮ ሳላቅ እንዲያርጊ ስመታት ገደልኳት፣ ምን ላድርጋል? ነው እንግዲህ አጋጣሚ ወድቃ ሞተች ብለ እንዲያደርግ መፍትሄ ብዙ አለ አይደል? ሸረኛ ነበርና መጥፎ መውጫ ነገር። አይ የምታረገውን አንድ አቋራጭ መንገድ ልስጥህ አለው። አንድ ወጣት ቆንጆ ወጣት ሲያልፍ ያዘውና እሱን ገደለውና ላይዋ ላይ ጣለ። ከዛም ዚና ስትሰራ አገኘዋት፣ ተበሳጨች፣ ሁለቱንም ገደልኩ ብትል ይሻላል። ግለሰቡ መውጫ መሰለውና አዎ አሻራዬም ይኖር ይሆናል እሷ ላይ መመርመሩ ስለማይቀር እንደገደልኩ ይታወቃል። አሁን የሰጠኝ መውጫ ቆንጆ መውጫ ነው አለ። በሩጋ ሆኖ ይጠብቃል። አንድ ለግላጋ ቆንጆ ወጣት አለፈ። ወደ ቤት ጋበዘው። ልክ እንደገባ የሚስቱን ጽዋ ቀመሰ።
ወጣቱን ላዩ ላይ ጣለ። ቤተሰቡን ጠራና ይሄው ጉድ ሰራች፣ ጉድ ሰራዋታል። ይሄ ታሪክ በዚህ ተቋጨ። ያ አስተያየት የሰጠው ጓደኛው በዛ ምሽት ቆዝሞ አመሸ። ሰዓቱን በየደቂቃው ይመለከታል። ረዘመበት። ለካስ የሚጠብቀው አንድ ወጣት ልጅ አለ። ዛሬ ልጅ ምን ነክቶታል? ሰዓቱን ተደጋግሞ ይመለከታል። ጠበቀው፣ አልመጣም። ልጅ ይህ ሰው እንቅልፍ ሳያገኝ አደረ። ጠዋት ወሬ ሲያጣራ የተገደለው ልጅ ማን ነበር? የራሱ ልጅ ነበር። ወኢን አሳእቱም ፈላ። በሕይወት ጉዟችን ላይ ሶስተኛው ምክሬ ደግና ቅን እንሁን። ለሰዎች ለውጥ እንሰን። ለእህትሽ እድገት ሐሳብ ይሁን። ማንን ይጎዳል ደግነት? ማንስ ነው ደጉ ነው የጠፋው? ደግነት ዋጋው ወደ ራስ ይመለሳል። በሕይወት ጉዞህ ላይ ሌላው አራተኛው ምክሬ ሁሌም ተሐድሶ ያስፈልጋል። ሁሉም የሕይወት ክፍሎችህን ሁሌም ልታንጻቸው ይገባል። የሰው ልጅ 4 ነገሮች እንዳሉት ይታመናል። አእምሮ፣ መንፈሱ፣ አካሉና ስሜቱ። ማይንድ፣ ቦዲ፣ ኢሞሽን እና ስፒሪት ይሉታል። 4 ነገሮች አሉ። እነዚህ በሕይወት ጉዞህ ላይ ሁሌም እድሳት ያስፈልጋቸዋል። ናም ኢንሻአላህ ስንት የሰውነትን ክፍል ጠራን? አንደኛ ቦዲ አለ። ሁለተኛ ምን አለ? አእምሮ አለ። ሁለተኛ ሶስተኛ ምን አለ? ስሜት አለ፣ ኢሞሽን አለ። አራተኛ ዋናውን ረሳችሁ፣ ስፒሪት መንፈስ አለ የሰው ልጅ። እነዚህ 4ቱም ሁሌም ማደስ ጥገና ያስፈልጋቸው። ባላንስድ ላይፍ ምንለው አለ። እነዚህ ማሟላት አለ። አእምሮ በንባብ መልካምን ነገር በማዳመጥ ሐላል የሆኑ ፊልሞችን ቢሆን በመመልከት አእምሮ ይፋፋል፣ ይዳብራል። ግልጽ ነው። አካል ፊዚካል ኤክሰርሳይዝ በመስራት ባላንስድ ኤክሰርሳይዝ ይሉታል። የተመጣጠነ ስፖርት ማለት ነው። ብዙ ጊዜኛ ስፖርት በትክክል አንሰራማል። ነሸጥ ሲለን ጅም ነዳለን፣ ከዛ ወር እናቆመዋለን። ይሄ የበለጠ ያወፍራቸዋል። ጥንቃቄ ይወሰዱበት። እኔ እየሰራው እኮ ነው ስፖርት መወፈር የሚል ሰው ይገጥማቸዋል። ባላንስድ አይደለም። ትለጥጠውና ምግብ ይገባል መልሰህ። ለዛ ነው ስፖርት በሳይንስ ደረጃ የሚታወቀው በሳምንት 3 ቀን ለ1 ሰዓት ያህል ግልጽ ነው። አሊያም 5 ቀን ለ20 ደቂቃ ያህል። ፎርሙላው ግልጽ ነው። 5 ቀን ለ20 ደቂቃ ያህል ዱብ ዱብ ዝልዝል ሮጥ ያስፈልገን። አተነፋፈስ ይስተካከላል፣ የሰውነት ሸክም ይስተካከላል፣ ጥንካሬ አብሮ ይወለዳል። አካል መጀመሪያ በስፖርት፣ ሁለተኛ ዳይቲንግ አመጋገብ። ግልጽ ነው። አመጋገብ የተመጠነ አመጋገብ። ከምግብ በፊት 30 ደቂቃ ፊት ውሃ መጠጣት። ውሃ አንዳንዴ እየበላ መጠጣት በሳይንሱ አይመከርም። ከምግብ በፊት 30 ደቂቃ ፊት ውሃ መጠጣት። ውሃ ደግሞ ከምግብ በኋላ እንጠጣ ካለ 30 ደቂቃ ቆይተን መጠጣት አለ። ግልጽ ነው። ፍሩት ብዙ ጊዜ ልመዱ ተብሏል። አሁን ተቆራርጦ አብሮ ይቀርብልናል። የፍሩት አመጋገባችን መስተካከል አለበት። ፍሩትስ ከምግብ በፊት 30 ደቂቃ ወይ 1 ሰዓት በፊት ነው መበላት ያለባቸው፣ አሊያም በኋላ። ብዙ ጊዜ ምንድነው የሚሆነው? ቀይ ወጡ አልጫውን እንበላና ከጎን ደግሞ ሙዝ ብርቱካን ይቀርባል። ከላይ ከበላው ትኩስ ነገር ነው እና የገባው ሙዙ ብርቱካኑን ያፈላው፣ ጥቅም የለው። ሆዴን ነፋኝ ትላለህ አርበልተ። ሳይንቲፊክ ሪሰርች ነው ነገራችሁ። ፍሩትስ ብቻቸው መበላት አለባቸው። ቀድመው ይበላሉ፣
ጨጓራ ላይ ተነጥፈው ይቆያሉ ቦታ ቦታ ይዘው። በዛ ላይ ሌላ ምግብ ሲጨመር ለጤንነት ጥሩ ነውና ሁለተኛው ምናድሰው የመጀመሪያው ምንድነው? አካል የስፖርት አንድ፣ ሁለተኛ አመጋገብ፣ ሶስተኛ ስትሬስ ማኔጅመንት ይሉታል ዶክተር ስቴቨን ኮቬይ 7 Habits of Highly Effective People የሚል መጽሐፍ አላቸውና እዛ ላይ ሶስተኛው ስትሬስ ማኔጅመንት። ህይወት ያው በጭንቀት ማዕበል ትናጣለች አይደል? ሁሌም ከሐሳብ አባርተን አናውቅም። ትዳር ያሳስባል፣ ስራ ያሳስባል፣ የወላጆች ጉዳይ ያሳስባል፣ ዳዕዋው ያሳስባል፣ የዓለም ሁኔታ ያሳስባል። ከስትሬስ ውስጥ አለን፣ ጭንቀት ውስጥ። ይሄ ማኔጅ ማድረግ አለብን። ህይወት ሁሉም ቤት አሳይመንት አለው አይምሰላችሁ። አእምሮ አሸብርቆ ብታዩት ግን ውስጡ የሚያስጨንቀው አጀንዳ አለ፣ አትጠራጠሩ። ስለዚህ ጭንቀት ሲመጣ ማኔጅ ማድረግ አለብን። ዱንያ ኃላፊ ነች፣ ከልኩ አያልፍም። ሁሉም ነገር ለኸይር ነው። ራስህን እየጠገንክ አካልህን መጠበቅ ወሳኝ ፓርት